ይህንን የምስራች ካልሰማችሁ እነሆ አሁን እንንገራችሁ። በወርቃማ ውሳኔው የማይቆጩበት ገንዘቦን አውለዋልና በሁል ጊዜ ማረፊያዋ ቤት ከነ ቤተሰቦ ያለ ሐሳብ ዘና ፈታ ደልቀቅ ብለው የሚኖሩበት በ8 በመቶ ቅድመ ክፍያ 60% የባንክ ብድር ተመቻቸለዎት። አዎ እኛ ጋር ነዎት። ይምጡ ከች ይበሉ። በእውነት በ65395 ካሬ በለቡ መብራት ኃይል ኮረብታማ ስፍራ ፈረስ የሚያስጋልብ ግቢ፣ ሱፐርማርኬት፣ የመዋኛ ገንዳ፣ በቂ የመኪና ማቆሚያ ቦታ፣ የመጫወቻ ሜዳ፣ ለኤሌክትሪክ መኪኖች ቻርጅ ማድረጊያ እንዲያሳስቦት ሆኗል ዝግጁ። ሁሉ በጁ ሁሉ በደጁ። ጎራ ይበሉ። አቤት ወዴት ብለን እናስተናግደዎታለን። ተመጣጣኝ ዋጋ፣ ፍጥነት፣ ጥራትና ውበት መለያችን ነው። ለማንኛውም አይነት መረጃ በ0911 58 71 93 ወይንም በ0942 68 53 58 ሃሎ ይበሉ። ዲኤምሲ ሪል ስቴት አብዝተው የሚወዱት ደስታው እዚህ ይጀምራል። ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ወዳጅ ትሆኑ ዘንድ በአክብሮት በፍቅር እንጠይቃለን። እናመሰግናለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻቸው ዘንድ አርዕስቶቹን እናስታውሳችሁ። በሩሲያ የአሜሪካ አምባሳደር ሞስኮን ለቀው ወጡ። የዩናይትድ ኪንግደም፣ የግሬት ብሪቴን፣ የእንግሊዙ የታላቋ ብሪታንያ ጠቅላይ ሚኒስትር ኬር ስታርመር የሰራተኞችን አመፅ ለመቀልበስ እየጣሩ ነው። እንደ ኤሮፓያን አቆጣጠር በ1994 በአርጀንቲና ቦነስ አይረስ የእስራኤል የጋራ ማህበር አሚያ ማህበረሰብ ማዕከል የቦምብ ጥቃት ያስፈጸሙ 10 ሰዎችን በሌሉበት ችሎት ተይዘው እንዲቀርቡ ታዘዘ። ሩሲያ በ3 ዓመት የጦርነት ጊዜ ውስጥ ታይቶ ተሰምቶ የማያውቅ የአየር ድብደባ በዩክሬን ላይ አዘነበች። ትራምፕ በሶሪያ ላይ የጣሉትን የፋይናንስ የኢኮኖሚ ማዕቀብ ለማንሳት መፈረማቸው ተሰማ። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ቆዩ። በሩሲያ የአሜሪካ አምባሳደር ሞስኮን ለቀው መውጣታቸውን የኤምባሲው መግለጫ አስታውቋል። በሩሲያ የዩናይትድ ስቴትስ አምባሳደር ሊን ትሬሲ በሞስኮ የዎል ስትሪት ጆርናል ጋዜጠኛ ኢቫን ጌርሽኮቪች በእስር ቤት የነበረውን በማስፈታት ሂደት ውስጥ ትልቅ ሚና ተጫውተዋል። በሞስኮና ዋሽንግተን መካከል ያለው ዲፕሎማሲ ብልሽትሽቱ በወጣበት አስቸጋሪ በነበረበት ጊዜ ሁሉ ስራቸውን በተገቢው መንገድ ሲያከናውኑ መቆየታቸውን ኤምባሲዋ መግለጫ ሰጥቷል። ትሬሲ ሀገሬን ወክዬ ሞስኮ በመቆየቴና ጥቅሟን ማስከበር በሚቻልበት ጉዳይ ላይ ሁሉ የበኩሌን አስተዋጽኦ ስላበረከትኩ ኩራት ይሰማኛል ብለዋል። ሩሲያን ለቅቄ ስወጣ በኤምባሲው ውስጥ ያሉ የተቀሩት ባልደረቦች ከሩሲያ ጋር ያለንን ግንኙነት ለማሻሻል የህዝብ ለህዝብ ትስስር ለመፍጠር እንደሚሰሩ ነግረውኛል ሲሉ ተደምጠዋል። ትሬሲ በ2023 የሹመት ደብዳቤያቸውን ለመስጠት ወደ ሞስኮ የውጭ ጉዳይ ሚኒስቴር ቢሮ በሄዱበት ወቅት ጸረ አሜሪካ መፎክሮችን፣ የተቃዋሚዎችን ቁጣ ማስተናገድ የግድ ነበረባቸው። ብዙ ነገሮችን በወደ ሰፊነት እያለፉ በተለይም በምስራቅ ምዕራባዊ እስር ቤት የእስረኛ ልውውጥ በማድረግ የተፈቱት ጋዜጠኛ ኢቫን ጌርሽኮቪችና የቀድሞ የባህር ኃይል መኮንን ፖል ፔላልን ጨምሮ በሩሲያ የታሰሩ የአሜሪካ ዜጎችን ለማስለቀቅ አይተኬ ሚና ነበራቸው። አምባሳደር ሊን ትሬሲ የሁለቱ ዞኖች እርግጫ፣ ግልምጫና ትግል ግን አሁንም እንደቀጠለ ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከባህሬን ልዑል ሳልማን ቢን ሐምድ አልከሊፋ ጋር የሰራተኞችን አመፅ አስመልክቶ ውይይት ሲያደርጉ በለንደን ዳውኒንግ ስትሪት ውስጥ ታይተዋል። ስታርመር በገዢው የሌበር ፓርቲ ውስጥ የህግ አውጪዎች ያደረሱትን አስከፊ ከበድ ያለ አመፅ ለመቀልበስ የታቀዱትን የበጎ አድራጎት ቅነሳ ወይም የ5 ቢሊዮን ፓውንድ
ወይም ደግሞ የ6.9 ቢሊዮን ዶላር ቅሸባን የማሻሻያ ዕቅድን በይፋ ተቃውመዋል። በሚቀጥለው ሳምንት ፓርላማ ውስጥ የመሸነፍ ስጋት ባረበበበት በዚህ ጊዜ ነገር ግን በብሔራዊ ምርጫ ብላጫ ድምፅ ካገኘ ከአንድ ዓመት በኋላ የበጀት ቅነሳ ማሻሻያ ፕሮግራሙን ተግባራዊ እንደሚያደርግ ተገልጿል። የስራና ጡረታ ሚኒስትር ሊዝ ኬንዳል ለሕግ አውጪዎች በጻፉት ደብዳቤ ላይ ለተወሰኑ ጥቅማጥቅሞች ክፍያ ብቁነት መታቀዱ ይበልጥ የሚመለከተው አዲስ ይገባኛል ጥያቄ አቅራቢዎች ብቻ ነው ብለዋል። ማሻሻያው በጣም ለተቸገሩ ሰዎች የገንዘብ ድጋፍ ለማድረግና ስርዓቱ ለወደፊቱ ለቀጣዩ ትውልድ ዘላቂ ጥቅም እንዲሰጥ ታስቦ መሆኑን ሊዝ ኬንዳል ተናግረዋል። የፓርላማ ኮሚቴ ሰብሳቢውና ረቂቅ ሕጉን የመሩት የሌበር ፓርቲ የሕግ ባለሙያው ሜግ ሂሊየር የመንግስትን እርምጃ ሲያሞካሹ፣ በአንጻሩ ደግሞ የወግ አጥባቂው ፓርቲ የጡረታ ፖሊሲ ኃላፊ ሄለን ሞኒሊ ውሳኔውን አሳፋሪ ነው፣ የበጎ አድራጎትን ሕግ እርባና ቢስ የማድረግ ሀሳብን አብጠልጥለዋል። እንደ አውሮፓውያን አቆጣጠር በ1994 አርጀንቲና ቦነስ አይረስ የእስራኤል የጋራ ማህበር አሚያ ማህበረሰብ ማዕከል ላይ የቦምብ ጥቃት ያደረሱ 10 ግለሰቦች በሌሉበት ችሎት ተይዘው እንዲቀርቡ ቀጭን ትዕዛዝ ተሰጠ። አርጀንቲና የላቲን አሜሪካ ትልቁ የአይሁድ ማህበረሰብ መኖሪያ መሆኑ ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለረዥም ጊዜ የዘለቀው ፍጥጫ በዚህ ወር ተባብሶ ጦር በተማዘዙበት ጊዜ የአርጀንቲናው ፕሬዝዳንት ጃቪየር ሚሌ ለሁለቱ መሪዎች ለትራምፕና ለኔታንያሁ ከፍተኛ ዲፕሎማሲያዊ ድጋፍ ማድረጋቸው ተዘግቧል። በ1994 በተፈጸመው ጥቃት ከ22 በላይ እስራኤላውያን ሲሞቱ በርካቶች መቁሰላቸው ይታወሳል። ከተከሰሱት 10 ሰዎች መካከል የቀድሞው የኢራን መንግስት ባለስልጣናት፣ የሐማስ፣ የሄዝቦላና የሁቲ አሸባሪ ጽንፈኛ ቡድኖች አባላትም ይገኙበታል ተብሏል። ሩሲያ በ3 ዓመት የጦርነት ጊዜ ውስጥ ታይቶ ተሰምቶ የማይታወቅ የአየር ድብደባ በዩክሬን ላይ መዓት አዘነበችባት። ሩሲያ በአንድ ሌሊት 477 ሰው አልባ አውሮፕላኖችን፣ ተንሳፋፊ መሰል ቦምቦችን ወይም አታላዮችን፣ 60 ሚሳይሎችን ተኩሳብናለች ብሏል የዩክሬን የአየር ኃይል የኮሚኒኬሽን ኃላፊ ዩሪ ኢህናት ለአሶሺየትድ ፕሬስ እንደተናገሩት የአየር ድብደባው ከግንባር መስመር ርቀው የሚገኙ በርካታ ክልሎች፣ የዩክሬን ወታደራዊ ኢንዱስትሪዎች፣ የነዳጅ ፋብሪካዎች፣ ውስብስብ አስቸጋሪ የጦርነት አካባቢዎችን ኢላማ ማድረጉ ታውቋል። በተጨማሪም 3 የዩክሬን ሰው አልባ አውሮፕላኖችንና ከኔቶ አባል ሀገራት የተሰጣትን ኤፍ-16 ተዋጊ ጀትን መትቼ ወደ ትቢያነት ወደ አመድነት ቀይሬያለሁ ብላለች ሩሲያ። ሞስኮ ግዙፍ ጥቃቶችን የማድረግ አቅም እስካላት ድረስ ጦርነቱን የማቆም ፍላጎት የላትም ብለዋል ቮሎዲሚር ዘለንስኪ። በቭላዲሚር ፑቲን ላይ ከፍተኛ ጫና መፍጠር፣ በማዕቀብ ብዛት ማስጨነቅ፣ ማዋከብ ያስፈልጋል። በአንድ ሳምንት ጊዜ ውስጥ ብቻ ከ114 በላይ ሚሳይሎችን፣ ከ1270 በላይ ድሮኖችን፣ ከ1100 የሚበልጡ ጋላይድ ወይም ተንሸራታች ቦምቦችን ወደ ዩክሬን በመላክ በመተኮስ ብዙ ኪሳራ ደርሰውብናል በማለት ተጨማሪ የአየር ላይ የጦር መሳሪያዎችን ድጋፍ ለማግኘት ኔቶን ተማጽነዋል። አሜሪካን ማባበል ደጅ መጽናት ጀምረዋል። ሞስኮ የልቧን ካደረሰች በኋላ የኪየቭን እጅ ለመጠምዘዝ እንዲመቻት በቱርክ ኢስታንቡል ለሚደረገው አዲስ ሌላ ዙር ቀጥተኛ የተኩስ አቁም የሰላም ውይይት ዝግጁ መሆኗን ገልጻለች። በግርማ ሌሊት፣ በውድቅት ሌሊት በኪየቭ፣ በሊቪቭ፣ በፓልቫ ሚኮላይቭ፣ በዲኒፕሮ ፔትሮቭስክ፣ ቼርሻሲ፣ ኢቫኖ ፍራንኪቭስክ በሌሎችም ከተሞች፣ ክልሎች የአየር ወረራ ሳይረን ሲጮህ ነዋሪዎቹ በሜትሮ ጣቢያዎች፣ በተለያዩ የመሬት ውስጥ መጠለያዎች፣ ዋሻዎች ውስጥ በመግባት ከጥቃት ለማምለጥ ሲሯሯጡ፣ ሲተረማመሱ ተስተውለዋል።
ዶናልድ ትራምፕ በሶሪያ ላይ የጣሉትን ማዕቀብ ለማንሳት መፈረማቸው ታውቋል። ዋይት ሀውስ እርምጃው አሳድን ከስልጣን ካስወገደ በኋላ ሀገሪቱን ለማረጋጋት እንደሚረዳና ሰፊ የእገዳ እፎይታን እንደሚያስገኝ ተናግረዋል። ዶናልድ ትራምፕ በሶሪያ ላይ የተጣለውን የፋይናንስ ማዕቀብ ለማንሳት የስራ አስፈጻሚ ትዕዛዝ ፈርመዋል። ዋይት ሀውስ የበሽር አልአሳድን ከስልጣን ከተወገዱ በኋላ ሀገሪቱን ለማረጋጋት ይረዳል ብሏል። ትዕዛዙ የተነደፈው ዩናይትድ ስቴትስ በሶሪያ ላይ የጣለውን ማዕቀብ ለማቆም ነው ሲሉ የዋይት ሀውስ ቃል አቀባይ በ2004 የወጣውን የሶሪያ መንግስት ንብረትና ወደ ሶሪያ የሚላከው በደማስቆ የኬሚካል ጦር መሳሪያ ፕሮግራም ላይ የተገደበውን መግለጫ መሰረዙን ተናግረዋል። አንዳንድ ማዕቀቦች በሶሪያ ላይ ይቀራሉ። በ2019 በቄሳር ሶሪያ የሲቪል ጥበቃ ህግ መሰረት በኮንግረስ የታዘዙትን ለመልሶ ግንባታና የተፈጥሮ ጋዝ ልማት ፈንዶችን ያነጣጠረ እንዲሁም የአሜሪካ የሶሪያ መንግስት የሽብርተኝነት ደጋፊ ነች የሚለውን ያስቀራል ተብሏል። የትራምፕ ትዕዛዝ በዋናነት ሌሎች የአስተዳደሩ አባላት ለሶሪያ ሰፋ ያለ ማዕቀብ እፎይታ እንዲያስቡ ይመራልና ምናልባትም ከእስራኤል ጋር ያለውን ግንኙነት መደበኛ ለማድረግ እና በሀገሪቱ መልሶ ግንባታ ላይ የውጭ ኢንቨስትመንትን በተመለከተ ከሶሪያ ጋር ለመነጋገርና ሰፊ እድልም ለመፍጠር የታሰበ ነው ተብሏል። ትዕዛዙ በቄሳር ህግ ላይ የተጣለውን ማዕቀብ ለመገምገም የተወሰኑ ሸቀጦችን ወደ ውጭ በመላክ ላይ ያለውን ቁጥጥር ለማሳረፍ እና በአንዳንድ የውጭ እርዳታ ላይ ገደቦችን እንዲያነሳ ለስቴት ጸሐፊ ማርኮ ሮቢዮ መመሪያን ሰጥቷል። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ አጫጭር ዓለም አቀፍ መረጃዎችን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናችሁን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ